ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። ቆይታችሁን ከኛ ጋር አድርጉ። ህዝብን ያሳተፈ የጸጥታ ስራን በመስራት ሰላምን ማረጋገጥ ይገባል ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ተናገሩ። 8ኛው ሀገር አቀፍ የሰላምና ጸጥታ መድረክ በአዲስ አበባ እየተካሄደ ነው። ተመስገን ዳረጎት ዝርዝር ዘገባ አለው። 8ኛው አገር አቀፍ የሰላምና ጸጥታ ምክክር መድረክ በአዲስ አበባ እየተካሄደ ነው። ሰላማዊ ፖለቲካ ለሀገራዊ ብልጽግና በሚል መሪ ሀሳብ ነው እየተካሄደ ያለው። በምክክር መድረኩ የሰላም ሚኒስቴር የስራ ኃላፊዎች፣ የክልል ምክትል ፕሬዝዳንቶች፣ የክልል ሰላምና ጸጥታ ኃላፊዎችና ከአዲስ አበባ ከተማ አስተዳደር የተውጣጡ ተሳታፊዎች ተገኝተዋል። በመድረኩ ንግግር ያደረጉት የሰላም ሚኒስቴር ሚኒስትር መሐመድ ኢድሪስ መንግስት ዘላቂ ሰላምን ለማምጣት ቁርሾን መሰረት ያላደረገ አካሄድን እየተከተለ መሆኑን ገልጸዋል። ቁርሾን በማይፈጥር መልኩ ቅድሚያ በመስጠት ለሰላም ቅድሚያ በመስጠት ብዙ ችግሮችን በመላ መሻገር ችሏል። የማይበጅን ኋላ ቀር የሆነውን ትጥቅን አንስቶ የህብረተሰብን መጠቀሚያ በማጥፋት ሀገርን በመጉዳት የሚገኝ የፖለቲካ ትርፍ ወይም አላማ የሚሳካ የፖለቲካ አላማ እንደማይቻል ግንዛቤ በመፍጠር ቀጣይነት ባለው መልኩ የሰላም ጥሪ በማድረግ ብዙዎች ተሳስተውበት ከነበሩት አጥፊ ከሆነው አካሄድና ኋላ ቀር ከሆነው አካሄድ ተመልሰው ለሀገሪቱ የልማት የሰላም ኃይል መሆን የሚችሉበትን እድል እየፈጠሩ ይገኛሉ። በአዲስ አበባ ከተማ የተካሄደው ህዝብን ማዕከል ያደረገ የጸጥታ ስራ የተረጋጋ ሰላም እንዲኖር አስችሏል ያሉት የሰላም ሚኒስትር መሐመድ ኢድሪስ ልምዱን በሁሉም የሀገሪቱ ክፍሎች መተግበር እንደሚገባ አሳስበዋል። የአዲስ አበባ የሰላሟ ሚስጥር ህዝብን ማዕከል ያደረገ የሰላም ስራ ነው። አዲስ አበባ ላይ በአብዛኛው እየተገለጠ እየታየ ያለው ኦፕን ሴኩሪቲ ነው። ብዙ የሴኩሪቲ ወይም የፖሊስ ኃይል ሳትመለከቱ የሰላም ስሜት እየተሰማን የምንሄደው ህዝቡ ባለቤት ስለሆነው ህዝቡ የሰላሙ ዘብ መሆን ስለተቻለ ነው። ሁለተኛ ከእድገቷ ጎን ለጎን ቴክኖሎጂን በመጠቀም ደህንነትን ለማረጋገጥ የምትሰራው ስራ በጣም ከፍተኛ ነው። እንደዚሁም መከላከል ላይ ያተኮረ ስራ ነው የሚሰራው። በአጠቃላይ አዲስ አበባ ስለ ህዝቧ ስለ አጠቃላይ ሰላሟ እየሰራች ስላለችው ጉዳይ የሰላም ሚኒስቴር እውቅና ይሰጣል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ሰላም ዘላቂ ለማድረግ የሰላም ተዋናዮችን ማሳተፍና ተግባራትን በአግባቡ መፈጸም እንደሚገባ ተናግረዋል። የትላንትናውን ለግጭት የሚዳርጉ ምክንያቶች ለትምህርት ለመውሰድ የምንጠቀምበት ብቻ ነው የሚሆነው። አንዱና ዋናው ትኩረት ያደረግንበት ሰላም ዘላቂ እንዲሆን፣ ሰላም አስተማማኝ እንዲሆን የህዝብን እሴት ማሳደግ ነው። በህዝብ መካከል ያለው መቀራረብ፣ አብሮነት፣ መልካም እሳቤ እንዲያድግ ማድረግ፣ ህዝብ በየአካባቢው ተቀራርቦ ማህበራዊ እሴቱን እያሳደገ አብሮነቱን እያዳበረ መልካም መስተጋብሩን እንዲያጠናክር ማድረግ ሌላኛው ለሰላም ወሳኝ የሆነ እንቅስቃሴና ጉዳይ እንደሆነ ይታመንበታል። በዚህ በኩል ከተማችን አዲስ አበባ በምሳሌነት የምታነሳቸው በርካታ ስራዎች እንዳሉ ከኔ ቀደም የተናገሩ ተናጋሪዎች አንስተውታል። በተካሄደው ሀገር አቀፍ የሰላምና ጸጥታ ምክክር መድረክ ለ7ኛው ጠቅላላ ምርጫ አስተማማኝ ሰላም መፍጠር በሚቻልበት ዙሪያ ውይይት ተካሂዷል። የመሶብ አንድ ማዕከል አገልግሎት በተጀመረባቸው ማዕከሎች የደንበኞችን እርካታ 96 በመቶ ማድረስ መቻሉን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ገለጸ። ቢሮው አገልግሎቱን በአማራ ክልል በሚገኙ ሁሉም አካባቢዎች ላይ ተደራሽ ለማድረግ አቅዷል። ብርቱካን ማሞ
የሞሰብ አንድ ማዕከል አገልግሎት ፈጣንና ቀልጣፋ አገልግሎትን በመስጠት በአገልግሎት አሰጣጡ የሚስተዋለውን ክፍተት የሚሞላ ተግባር ነው። በቴክኖሎጂ የተሳሰረው የሞሰብ አንድ ማዕከል አገልግሎት የተገልጋዮችን እርካታ የሚጨምር መሆኑን በአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ ምክትል ኃላፊ እመቤት ምትኩ ነግረውናል። ሞሰብ አንድ ማዕከል አገልግሎትን በደሴም እንደዚሁ በባህር ዳር በሶስቱ ማዕከሉን ጨምሮ እንደ ክልል አስጀምረን አገልግሎት እየተሰጠ የሚገኝ ነው። ከ40 በላይ ተቋማት ከ202 በላይ አገልግሎቶች ገብተዋል። በእነዚህ በሶስቱ ማዕከላት ማለት ነው። እስከ ትላንት የነበረው ሪፖርት 55,000 በላይ ማህበረሰባችን ተገልግሎበት የማህበረሰባችን እርካታ ምንድነው ተብሎ ሲታይ 96% በላይ ረክተናል የሚል ነው በማዕከሉ ማለት ነው። ስለዚህ መስፋት አለበት። የሞሰብ አንድ ማዕከል አገልግሎት በቀጣይ በወልዲያ፣ በደብረ ብርሃን፣ በደብረ ታቦር፣ በኮምቦልቻና በደብረ ማርቆስ ከተሞች ላይ የሞሰብ አንድ ማዕከልን አገልግሎት ለማስጀመር ሰፊ ስራዎች እየተሰሩ መሆናቸውንም ነው የጠቆሙት ወይዘሮ መቤት። በሁለተኛ ዙር ብለን የያዝናቸው ከተሞች አሉ 5ቱን ከተሞች ጨምሮ ማለት ነው። እነዚህ ሪጂኦፖሊታን ከተሞች ብለን የምናስቀምጣቸው ይሄ ብቻ አይደለም፣ በቂ ነው ብለን አላሰብንም። የእውነት ለመናገር ያው እንደ ሀገር ስለምታውቁት ሞሰብ አንድ ማዕከል አገልግሎት በከተማ አንድ ግዴታ ነው። ይሄ በዚህ አመት የተቀመጠ ዳይሬክሽን ነው። የተበታተነውን አገልግሎት አሰጣጥ በቅንጅት እንዲሰራ የሚያግዝ የሞሰብ አንድ ማዕከል አገልግሎትን በደብረ ብርሃን ከተማ ለማስጀመር የሚያስችል የቅድመ ዝግጅት ተግባራት እየተከናወኑ ይገኛሉ። የመንግስት አገልግሎት አሰጣጥ የተሳለጠ ካልሆነ በህብረተሰቡ ዘንድ ታማኝነት ለማግኘት ያስቸግራል። አገልግሎት አሰጣጡን በማቀላጠፍ የሞሰብ አንድ ማዕከል አገልግሎትን ማስጀመር በቀዳሚነት የያዝነው ጉዳይ ነው ያሉት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ናቸው። ሰርቪሱን በአንድ ካልጨረስን ፈጣን አገልግሎት ካልሰጠን ልማቱን በዛ ልክ ልናፋጠን አንችልም። በቅርብ ጊዜ ወዲህ ጀምረናል። በእኛ ደረጃ እስከ ህንፃ የማመቻቸት ስራ በአጭር ጊዜ ውስጥ የፓርቲሽን ስራዎች ሰርተን ወደ አገልግሎቱ ለመግባት ሙሉ የቅድመ ዝግጅት ስራዎችና ተግባር ውስጥ እንቅስቃሴ ውስጥ እንገኛለን። ዘመኑም ደግሞ አሁን ባለው ደረጃ የሚጠይቀን አስገዳጅ ነባራዊ ሁኔታ ላይ እንገኛለንና ሁላችንም ለዚህ መሳካት ርብርብ ማድረግ ይጠይቀናል። የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ በቀጣይ 25 ከተሞች ላይ የሞሰብ አንድ ማዕከል አገልግሎትን ተደራሽ ሊያደርግ ነው። ከነዚህ ከተሞች መካከል የአረርቲ ከተማ አስተዳደርና የቡልጋ ከተማ አስተዳደር ይገኙበታል። እነዚህ ከተሞች ቅድመ ዝግጅት እያደረጉ መሆናቸውን ገልጸውልናል። የአንድ ማዕከል አገልግሎት ማለት ኔትወርክ ሆኖ መስራት ማለት ነው። ተናባቢ ስራ ለመስራት ምቹ ሁኔታ መፍጠር ማለት ነው። ይሄ ሁላችንን የሚያሳምን በጣም ትክክል የሆነ ስርዓት ስለሆነ በራሱ ሁላችንም በሞራል የጀመርነው ስራ ነው። እስካሁን የነበሩት የነባራዊ የአገልግሎት አሰጣጥ ሂደታችን ፈጽም ተቀይሮ ዲጂታላይዝ በማድረግ የአገልግሎት ተቀባዩን አካል በተገቢው እናረካለን ብለን እናስባለን። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በደብረ ብርሃን ከተማ አዲስ ቅርንጫፍ በመክፈት አገልግሎት መስጠት ጀመረ። ቅርንጫፍ ጽሕፈት ቤቱ በቀን እስከ 800 ለሚደርሱ ደንበኞች የፓስፖርትና የጣት አሻራ አገልግሎት በመስጠት ለማስተናገድ ዝግጁ መሆኑን አስታውቋል። ደንበኞች ጉዳያቸውን በራሳቸው ብቻ እንዲያስፈጽሙና ከደላሎች እንዲጠነቀቁም ቅርንጫፍ ጽሕፈት ቤቱ አሳስቧል። ስነ ጊዮርጊስ ከበደ ተጨማሪ አለው። የኢሚግሬሽንና ዜግነት አገልግሎት ለደብረ ብርሃንና አካባቢው ማህበረሰብ አገልግሎቱን በቅርበት ለመስጠት በደብረ ብርሃን ከተማ ቅርንጫፍ ጽሕፈት ቤቱን ከፍቷል። የከተማ አስተዳደሩ አመራሮች የቅርንጫፍ ጽሕፈት ቤቱን አገልግሎት አሰጣጥ በጽሕፈት ቤቱ ተገኝተው ምልከታ አድርገዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ውብሸት የከተማውና አካባቢው ማህበረሰብ የኢሚግሬሽንና ዜግነት አገልግሎትን ለማግኘት ወደ አዲስ አበባ መሄድ ይጠበቅበት እንደነበረ አስታውሰው ቅርንጫፍ ጽሕፈት ቤቱ መከፈቱ የተገልጋዩን ጊዜና ወጪ የሚታደግ በመሆኑ ከተማ አስተዳደሩ ትኩረት ሰጥቶ ጽሕፈት ቤቱ እንዲከፈት የሚጠበቅበትን ኃላፊነት ተወጥቷል ብለዋል። ደብረ ብርሃንና አካባቢው በጣም ብዙ ደንበኞች ያሉበት ነው። ከሩቅ ከአፋር ክልል ጀምሮ እዚህ መገልገል የሚችሉበት አካባቢ ነው። ቅርብም ስለሆነ ሰሜን ሸዋና አካባቢው እንዳለ ሆኖ ስለዚህ ይህንን ግልትና ችግር ታሳቢ ተደርጎ ተቋሙ በከተማችን እንዲከፈት በመደረጉ በጣም ትልቅ ስራ ነው። አገልግሎቱንም የበለጠ ያሳልጣል። የማህበረሰቡንም እንግልት በከፍተኛ ደረጃ ይቀንሳል። ከዛ አኳያ ይሄ ተቋም ውጤታማ እንዲሆን አሁን አገልግሎቱ እንዲጀምር በከተማ አስተዳደሩ በኩል
ቦታ የማመቻቸት ስራዎችን ሰርተናል። ሌሎች ተዛማጅ ስራዎችንም በጋራ እየሰራን ያለ ነው። የቅርንጫፍ ጽህፈት ቤቱ ኃላፊ ሰለሞን ጌታቸው ከከተማ አስተዳደሩ ጋር በመቀናጀት በአጭር ጊዜ ውስጥ ስራ መጀመር እንደተቻለም ገልጸዋል። እኛ ሰርቪሱን ይዘን ነው የመጣ ነው። ከነሱ አንጻር ደግሞ የሚጠበቁ በርካታ ስራዎችን ሰርተውልናል። ቦታዎችን ከማመቻቸት አንጻር ጥልቅ ስራዎችን ሰርተውልናል። የከንቲባ ኮሚቴውን አሳምኖ እነዛን ነገሮች ከማስወሰን ጀምሮ በርካታ ስራዎችን ሲሰሩን ሲደግፉን ከአመራሮችም ጋር እንደዚሁ ኮሚኒኬት እያደረጉ የነበረበት የቅድመ ሁኔታ ስራዎች አሉ። እንግዲህ ወደ ኦፕሬሽን የገባ ነው ከ2 ወር በፊት ነው። አሻራ ለመውሰድ በየካቲት 16 እለት ነው ስራውን የጀመርነው። ቅርንጫፍ ጽህፈት ቤቱ አገልግሎቱን መጀመሩን ተከትሎ ህገወጦች ማህበረሰቡን ለማጭበርበር ከወዲሁ እየተንቀሳቀሱ መሆኑን ደርሰንበታል ያሉት አቶ ሰለሞን ተቋሙ ለማንኛውም አካል የበይነ መረብ ማለትም የኦንላይን ፓስፖርት አገልግሎት ውክልናን አለመስጠቱን ማህበረሰቡ ሊገነዘብ ይገባል። ስለሆነም ራሱ ባለበት ቦታ ሆኖ በተቋሙ ዌብሳይት በኢንተርኔት አማራጭ መመዝገብ አሊያም ቅርንጫፍ ጽህፈት ቤቱ ድረስ በመምጣት አገልግሎቱን ማግኘት ይችላል ብለዋል። ከደላሎች አንጻር አሁንም እያየናቸው ያሉ ነገሮች አሉ። በርካታ ኦንላይን እንሞላለን የሚሉ አካላቶች ወደ አቅራቢያችን እየተጠጉ ያለበት ሁኔታ አለ። እነዚህን ነገሮች ስርዓት ከማስያዝ አንጻር ከጸጥታ ተቋሙ ትልቅ ድርሻውን መወጣት አለበት የሚል እምነት ይኖረናል። እንደ ቅርንጫፍ ጽህፈት ቤት ከኛ አንጻር ደግሞ እነዚህን ነገሮች ከማስቀረት አንጻር ምንድነው በዋነኝነት ለማህበረሰቡ የምናሳስበው በራሳቸው አቅም መሙላት የማይችሉ አካላቶች ቀጥታ እዚሁ ቅርንጫፍ ጽህፈት ቤታችን ድረስ በአካል በመገኘት የኦንላይን ፎርም መሙላት የሚችሉ መሆኑን ለማሳወቅ እንወዳለን። ቅርንጫፍ ጽህፈት ቤቱ በቀን እስከ 800 ደንበኞችን ለማስተናገድ አቅዶ እየሰራ በመሆኑ ለአገልግሎት አሰጣጡ ምቹ የሆነ ተቋምን ለመገንባት የሚያስችለውን ግንባታ ማከናወን እንዲችል ከተማ አስተዳደሩ የማስፋፊያ ቦታ እያመቻቸ እንደሆነም አቶ በድሉ ገልጸዋል። የቦታ መጠን እስከ 4000 ካሬ ሜትር በላይ ይፈልጋል። አሁንም በዙሪያው ያሉ ለማስፋፊያ የሚሆኑ ቦታዎች አሉ። እነዛን ቦታዎች የማመቻቸት ስራ ተደጋጋሚ በከንቲባ ኮሚቴ ወስነናል። እነዛን ቦታዎች በውሳኔያችን መሰረት የማስረከብ ስራዎችን ነው የምንሰራውና በሂደት ላይ ያለ ጉዳይ ነው። ሙሉ ለሙሉ የምንፈታ ነው የሚሆነው። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው። ተመልካቾች፣ የአድዋ ድል የኢትዮጵያውያንን አንድነት መነሻ ተደርጎ ይቆጠራል። የአድዋ ድል መታሰቢያ ሙዚየም የኢትዮጵያ ጀግኖች አርበኞች የፈጸሙትን ተጋድሎ በማስተዋወቅ ረገድ አስተዋጽኦ ከፍተኛ መሆኑን ሙዚየሙ አስታውቋል። የአድዋ ድል ለፓን አፍሪካኒዝም እንቅስቃሴ ፈርቀዳጅ መሆኑም ተገልጿል። ሰላማዊት ነጋ ተጨማሪ አላት። የምንገኘው በአድዋ ሙዚየም አድዋ 00 ላይ ነው። አድዋ 00 የኢትዮጵያዊ አንድነት መነሻ እንደሆነ ይነገራል። እዚህ ቦታ ላይ ንጉስ ዳግማዊ አጼ ምኒልክ ክተት ሰራዊት ምታ ነጋሪት ብለው ጣሊያን ኢትዮጵያን በወረረችበት ጊዜ አዋጅ ያስነገሩት እዚህ ቦታ ላይ ነው። ኢትዮጵያውያን ወደ አድዋ ጉዞ ሲያደርጉም መነሻቸው እዚሁ ነበረ። ለሁሉም ነገር መነሻ የሚያደርገው ለድሉ ከዚህ አካባቢ ተሰብስበው አዋጅ ተነግሮ ሰዎች ወደ አድዋ የዘመቱበት የተመሙበት በአንድነት በቋንቋ በብሔር በሃይማኖት በተለያዩ ልዩነቶች ሳይለያዩ በፖለቲካ አመለካከት ጭምር ልዩነት በነበረበት ጊዜ በአንድነት ወደ አድዋ ተመው በዘመናዊ መሳሪያ ታጥቆ ኢትዮጵያን ሊወር የመጣውን ጠላት በአንድነት የመከቱበትና አሳፍሮ አሸንፎ ለመጀመሪያ ጊዜ አንዲት አፍሪካ ሀገር ጥቁር አፍሪካዊት ሀገር አውሮፓን ያሸነፈችበትን ታሪክ የሰሩበት ስለሆነ ለሁሉም የኢትዮጵያ ታሪክ መነሻ ይሆናል ብለን ነው የምናስበው። ንጉስ ዳግማዊ አጼ ምኒልክ ዘመናዊነትን ለሀገራቸው ያስተዋወቁ፣ በአድዋ ጦርነትም ለሀገራቸው ሉዓላዊነት መከበር ካበረከቱት አስተዋጽኦ ባለፈ አፍሪካውያን የነጻነት ካባን እንዲጎናጸፉ ያደረጉ መሪ ናቸው። ባለቤታቸው እቴጌ ጣይቱም በሴትነት ጥበባቸው የጦር መሪ ሆነው ለአድዋ ድል መገኘት አስተዋጽኦቸው ከፍ ያለ ነው። በጦርነቱ የተሳተፉ 12ቱ የጦር መኮንኖችም ለአድዋ ድል መገኘት የነበራቸው አስተዋጽኦ ከፍተኛ ነበር። ዳግማዊ አጼ ምኒልክ የሀገር መሪ ናቸው። እቴጌ ጣይቱ ባለቤታቸው ናቸው። ባለቤትም ብቻ ሳይሆኑ ደግሞ በጦርነቱም ላይ ሚና ነበራቸው። የጦር ስትራቴጂን በማውጣትና በማገዝ የራሳቸውንም ወታደር በመምራት እንደ ሌሎቹ የነገስታት ምስቶች ቤት ሆኖ ብቻ ሳይሆን ጦር ሜዳውም ላይ አብሮ ዘምቶ የራሳቸውን ወታደር በመምራት ያገዙበትና የኢትዮጵያን ወታደር ያገዙበት እንዲሁም ሌሎች ጦሩን የመሩ 12 የጦር መሪዎችን ያስተባበሩበትና አብሮ ሆኖ ከጦር ሜዳ ጦሩን የመሩበትና ለወታደሮቻችን ለተዋጊዎቻችን ሞራል የሆኑበት ታሪክ ስለሆነ
ጦርነቱ ላይ በጣም ትልቅ ሚና ነበራቸው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንም አልገዛም ባይነትን ያሳየ ድል ነው። ከአድዋ ድል በኋላ በርካታ የአፍሪካ ሀገሮች ነጻነታቸውን አውጀዋል። ለአፍሪካውያን የሚከራከሩ ድርጅቶች መመስረትም ምክንያት ሆኗል። የአድዋ ድል ለፓን አፍሪካኒዝም እንደ ማነቃቂያ ደውል ነው። ከአድዋ ድል በፊት ጥቁር ወይ አንዲት አፍሪካዊት ሀገር ነጭን ወራሪን አሸንፋ የምታውቅበት ታሪክ የለም። ከዚያ በመነሳት ኢትዮጵያ የጣሊያንን ወራሪ ኃይል ስታሸንፍ ለካ ማሸነፍ እንችላለን አንድነት ካለን ብለው ፓን አፍሪካኒዝምን ኢንስፓየር የተደረገበትና ኢንስፓየር መሆኑ ብቻ ሳይሆን ደግሞ ወደ ተጨባጭ እርምጃ በመውሰድ ወደ ተቋም የተቀየረበትና አፍሪካ ህብረት እዚህ አዲስ አበባ መሆኑንም ጭምር ያበረከተው አስተዋጽኦ በጣም ትልቅ ነው። ኢትዮጵያ ከሀያላን ሀገራት ጋር ጠንካራ የዲፕሎማሲ ግንኙነት የመሰረተችው ከአድዋ ድል ማግስት ነው። ዘመናዊ የኢትዮጵያ ዲፕሎማሲ ታሪክ ከትላንት እስከ ዛሬ ጥገኝነትን ሳይሆን ትብብርን መሰረት አድርጎ ቀጥሏል። አንዷለም ምናን በዝርዝር ተመልክቶታል። አድዋ በኢትዮጵያ ታሪክ ብቻ ሳይሆን በዓለም ታሪክ ውስጥ አዲስ የታሪክ ገጽን የቀየረ ሁነት ነው። ይህ ሁነት በተለይም ኢትዮጵያ ዘመናዊ የዲፕሎማሲ ታሪኳ እንድትተክል ያስቻለ ሁነት ነው። ከአድዋ ማግስት በርካታ ሀያላን ሀገራት የዲፕሎማሲ ማዕከላቸውን እዚህ አዲስ አበባ ተክለዋል። እነ ሩሲያ፣ ፈረንሳይና እንግሊዝ ከነዚህ መካከል ይጠቀሳሉ። ከአድዋ ማግስት የተጀመረው የኢትዮጵያ ዘመናዊ የዲፕሎማሲ ታሪክ በተለይም 128 ዓመታት ገደማ ሆኖታል። ያኔ ዘመናዊ የኢትዮጵያ ታሪክ ሲመሰረትና ሲነሳ በዋናነት መሰረት ያደረገው ከሀያላን ጋር የተፈጠረ ግንኙነት ነው። በሀያላን ሀገራት የተጀመረው ዲፕሎማሲ ውሎ አድሮ በመንግስታቱ ማህበር እንዲሁም ደግሞ በተባበሩት መንግስታት ድርጅት በአፍሪካ ህብረት ኢትዮጵያ በመስራችነት ጭምር እንድትሰራ አድርጓታል። ኢትዮጵያ ከነዚህ ተቋማት የፈጠረችው ግንኙነት መነሻውም ይኸው አድዋ ነው። በእነዚህ ተቋማት ደግሞ በአባልነት ብቻ ሳይሆን በተለይም በ1945 እውን የሆነው የተባበሩት መንግስታት ድርጅት ኢትዮጵያ በመስራችነት ስትሳተፍ የተባበሩት መንግስታት ድርጅትን በቻርተር አጽዳቂነትና አርቃቂነት የተሳተፈች ሀገርም አድርጓታል። ይህ የባለ ብዙ ዘርፍ የዲፕሎማሲ ታሪክ ታዲያ ኢትዮጵያን የአፍሪካም የዓለምም የዲፕሎማሲ ማዕከል እንድትሆን አስችሏታል። አዲስ አበባ በአሁኑ ወቅት 142 ገደማ የውጭ ዲፕሎማሲና ቆንጽላዎች መቀመጫ ናት። በዚህ ጊዜም ኢትዮጵያ ከዚህ የአፍሪካና የዓለም የዲፕሎማሲ ማዕከልነት ባለፈ ወደ ዓለም አቀፍ የስትራቴጂካዊ አጋርነት የተሻገረ የዲፕሎማሲ ስራን እየሰራች ትገኛለች። ይህ ሁኔታ ደግሞ ኢትዮጵያ በአፍሪካ ቀንድ እንዲሁም በዓለም ወሳኝ ስፍራ የምትገኝ በመሆኑ ይህ የዲፕሎማሲ ስራዋ ተጽዕኖ እንድትፈጥር አስችሏታል። በአሁኑ ወቅት በርካታ የዓለም ሀገራት ዲፕሎማቶችና መሪዎች በየሳምንቱ ጭምር ወደዚህ ወደ አዲስ አበባ የመጡ ትልልቅ የዲፕሎማሲ ሁነቶችን የሚሰሩበት አድርጓል። በአሁኑ ወቅት ያለው የኢትዮጵያ ውጭ ጉዳይ ፖሊሲ ታዲያ ኢኮኖሚን ማዕከል አድርጎ እንዲሁም ደግሞ ጎረቤት ሀገርን አስቀድሞ በርካታ ዓለም አቀፍ ስትራቴጂካዊ አጋርነትን አስከትሎ እየተራመደም ይገኛል። ለዚህ ሁሉ መሰረቱ ታዲያ ከ130 ዓመት በፊት በኢትዮጵያ በተባበረ ክንድ የተሰራው የኢትዮጵያንም የዓለምንም የታሪክ ገጽ የቀየረው አድዋ ነው። የተከበራችሁ ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። ጤና ይስጥልን።